የራሳችሁን ቢዝነስ መጀመር የምትፈልጉ ከሆነ ወይም ደግሞ ቢዝነስ ኦነር ሆናችሁ የድርጅታችሁን ገቢ ከፍ ማድረግ የምትፈልጉ ከሆነ ወይም ደግሞ እንደ ፍሪላንሰር ግራፊክ ዲዛይነር ልትሆኑ ትችላላችሁ ኮደር ልትሆኑ ትችላላችሁ ወይም ደግሞ በተለያየ የእጅ ሙያ ላይ ተሰማርታችሁ ገቢያችንን እንዴት እንጨምር የትኛው ስኪል ነው ገቢያችንን በ5 እጥፍ በ10 እጥፍ ሊያባዛው የሚችል ብላችሁ ልትጠይቁ ትችላላችሁ ከ60 እስከ 70% የሚሆኑ ቢሊዮነሮች ማስተር ያደረጉት ስፔሻሊ የወረሱ ሳይሆኑ ሰልፍ ሜድ ቢሊዮነሮች ያፈሩት ወይም ደግሞ ትልቁ ስኪላቸው የሴልስ ስኪል ነው ስለዚህ ጎላችሁ ወይም ደግሞ ግባችሁ ገቢያችሁን ከፍ ማድረግ ከሆነ ወይ ደግሞ ጎላችሁ ያሁን ያላችሁን የደሞዝ ገቢ በተሻለ የፍሪላንሲንግ ገቢ ወይ ደግሞ በተሻለ የቢዝነስ ገቢ መቀየር ቢዝነስ ኦነር ከሆናችሁ ደግሞ ያላችሁን ክላይንት አኩዚሽናችሁ መጨመር ከፈለጋችሁ ከስተመር አኩዚሽናችሁ ወይ ደግሞ ተጨማሪ ደንበኛ በቀላሉ ወደ ራሳችሁ ማምጣት ከፈለጋችሁ እንደ ቢዝነስ ኦነርም እንደ ተቀጣሪም እንደ ፍሪላንሰር ማስተር ማድረግ ስኪል የሴልስ ስኪል ነው ስለዚህ በዚህ ቪዲዮ ምንነጋገረው ሴልስ ምንድነው ወይ ደግሞ የሴልስ ፋውንዴሽኖች ምንድናቸው የሚለውን ምንነጋገረው በህይወት ዘመኔ ቢያንስ ከ100 በላይ የሆኑ ክላይንቶችን ዲሎችን ክሎዝ ማድረግ ችያለሁ ከ2000 እስከ 4000 የሚሆኑ የስልክ ጥሪዎችን አድርጌያለሁ እንደውም የሆነ ጊዜ 4 ሲም ምናምን ተዘግቶብኝ ነበር ስፔሻሊ እንደዚህ ከፍተኛ የስልክ ጥሪዎችን ማድረግ በማይቻልበት ጊዜ ማለት ነው ከዚህ ሁሉ የሴልስ ጥሪ በኋላ እንዲሁም ደግሞ ዓለም አቀፍ ደረጃ አሉ የሚባሉ የሴልስ ትሬኒንጎችን የሴልስ ኮርሶችን ኦልሞስት ከ60-70 በላይ የሚሆኑ የሴልስ መጽሐፎችን እንዲሁም ላለፉት 5-6-7 አመታት ራስ ኤክስፐሪመንት ያረኩባቸው ሴልስ ዲፈረንት ሜቶዶሎጂዎች ዛሬ እናንተ ያን ያህል መድከም ሳይጠበቅባችሁ ባጭር ጊዜ ውስጥ ነው ማሳያችሁ ማለት ነው እዚህ ስክሪኑ ላይ እንደምታዩት እንግዲህ የመጀመሪያ ምን ጀምሮ ሴልስ ምንድነው ብዙ ጊዜ ሴልስ ሽያጭ ድለላ ምናምን ሲባል ሰምተናል ግን ሴልስን አንደርስታንድ አላደረግንም ማለት የኢንተርፕረነርሺፕ ወይ ደግሞ የሥራ መፍጠር ወይ ደግሞ የራሳችንን ወይ በኤጀንሲ ከፍተን ሊሆን ይችላል ፍሪላንሰር ሆነን ሊሆን ይችላል ወይም ደግሞ ተቀጣሪ ሆነን የትኛውንም ሰው የማሳመን ባጭሩ ፐርሱዌድ የማድረግን ስራ መስራት ማለት ነው ስለዚህ ሴልስ ባጭሩ ሰዎችን የማሳመን ስራ ክላይንቶችን የማሳመን ስራ መስራት እንደሆነ ኮመን ሴንስ ሆኖ ዴፊኒሽን ነው ማለት ነው እዚህ ላይ ስክሪን ላይ እንደምታዩት ሴልስ ወደ ሳይንቲፊክ ዴፊኒሽኑ ስንመጣ it's about closing a gap ነው ምንድነው ያ ጋፕ ልትሉ ትችላላችሁ እዚህ ጋር እንደምታዩት የትኛውም ከስተመር ሪል ስቴት ሽያጭ ላይ ልትሆኑ ትችላላችሁ ፋርማሲቲካል ሽያጭ ላይ ልትሆኑ ትችላላችሁ የራሳችሁን ዌብሳይት ዲዛይን ካምፓኒ ከፍላችሁ ሊሆን ይችላል በየትኛውም የድለላ ዓለም ስፔሻሊ በትራዲሽናል የድለላ ዓለም ላይ ተሰማርታችሁ ሊሆን ይችላል ወይ ደግሞ በካምፓኒያችሁ ሴልስ ሪፕሬዘንታቲቭ ሆናችሁ እየሰራችሁ ሊሆን ይችላል የትኛውም ኢንደስትሪ ላይ የትኛውም ምርትና አገልግሎት ወይም ሰርቪስ ብትሸጡ የትኛውም የቢዝነስ ሲቹዌሽን ላይ እነዚህ ሁለት ስቴቶች አሉ ከስተመር ያለበት ስቴት ማለት ነው እዚህ ጋር እንደምታዩት ከረንት አንኮምፎርታብል የሆነበት ከረንት ስቴት አለ ለምሳሌ ከመሸጡት ሪል ስቴት ከሆነ አሁን ከረንት ያለበት ሰው ያልገዛው ሰው ሪል ስቴቱን ያልገዛው ሰው አሁን ባለው በጀት አፎርድ በሚያደርገው ዋጋ በሚፈልገው ሎኬሽን ላይ የሚፈልገው አይነት ቤት የሚፈልገውን አይነት ላይፍ ስታይል መኖር በሚያስችለው መልኩ ቤት መግዛት ይችላል ያ ማለት ከረንት ስቴቱ ምንድነው ያ ቤት የለውም ስለዚህ መኖሪያ ቤት የለውም የቤት ክራይ ሰርችቶታል ስለዚህ ቤት መግዛት ይፈልጋል በቤት መግዛት ውስጥ ደግሞ የቤት በመግዛት ውስጥ የሚያገኘው ምቾትና ኮንቪኒየንስ አሁን ከረንት ሲቹዌሽን ላይ የለውም ማለት ነው ስለዚህ ከረንት ስቴት ማለት ምንድነው የኛ ታርጌት ማርኬት ወይ ደግሞ የኛ ከስተመር ኦዲየንስ የሌለው ነገር ማለት ነው ስለዚህ The definition of sales is understanding the gap between their current state and the future state. Future state ምንድነው? ቤት ከገዛ በኋላ የሚኖረው ምቾት ከቤት ክራይ ማላቀቁ ስታተሱ ከተለያዩ ሰዎች ጋር የሚኖረው ኢምፕሬሽን ደሱኮ ቤት ገዛ የሚለው ስሜት እንዲሁም ኮምፎርት ዞኑ ከቤተሰቡ ጋር ፕራይቬሲ ተጠብቆ መኖሩ ጎረቤቱ ያለበት ኢንቫይሮንመንት ፕላስ አሴት መኖሩ ለትውልድ ወደፊት የሚተላለፍ አሴት መኖሩ ያ defined on a clear state future state ማለት ነው ስለዚህ ያንን ጋፕ ነው ሴልስ fulfill የሚያደርገው ማለት ነው ስለዚህ the more we understand their current state አሁን ያሉበትን state አሁን ያሉበትን ስሜት አሁን ያሉበትን ጎዶሎነት ባጭሩ ያ current state የሚባለው አሁን ያሉበት ህመም ስቃይ pain ወይም ጎዶሎነት ማለት ነው ያንን በደንብ መረዳት ስንችል ከዛ ደግሞ የሚፈልጉትን future state ምኞት ገነታቸውን ህልማቸውን ስኬታቸውን ምን እንደሚፈልጉ በዛ ፕሮዳክት እና ሰርቪስ ዙሪያ ስናቅ ያንን ሴልስ ጋፕ መፍጠር ስንችል የኛ ኦፈር መሃል ላይ ወይ ደግሞ የምንሸጠው ነገር መሃል ላይ መጣል ያ ነው ሴልስ
closing the gap የሚሆነው ማለት ነው የኛ ኦፈር እዚህ ጋር እንደምታዩት የኛ ኦፈር መሃል ላይ መጥቶ ያንን ነገር ጋፕ ሲያደርግና አሁን ሰዎች ካሉበት ህመም ስቃይ ወጣው ወደሚፈልጉበት ደሞ ህልምና ምኞት ህይወታቸው የሚወስዳቸው ያ ሰርቪስና ፕሮዳክት ሲሆን ማለት ነው ስለዚህ it's about closing the gap ነው ሌላው በየትኛው ማርኬቲንግ እና ሴልስ ሙሉ የማርኬቲንግ ኮርስ በቀጣይ ቪዲዮ ሰራላችኋለሁ it's all about selling emotion ስለዚህ እየሸጥን ያለነው በሴልስ ላይ በፐርሱዌሽን ሰዎችን በማሳመን ጉዳይ ላይ በማርኬቲንግ ላይ እየሸጥን ያለነው ኢሞሽን ነው ስለዚህ የቤቱን ኤግዛምፕል ብናነሳ ቤት በመግዛት የሚኖረውን ኢንዲፔንደንስ ከቤት ክራይ ስቃይ ከቤት አከራይ ጭቅጭቅ ሲወጣ ያለውን ስሜት ወይም ደግሞ ያንን ዘመናዊ የሆነ አፓርትመንት ወይም ደግሞ ኮንዶሚኒየም ወይ ደግሞ ቤት ገዝቶ ሲኖር ያለው ልዩ ስሜት ቤተሰብ ሲያደንቀው ጓደኞቹ ሲቀኑበት ትልቅ ስታተስ ሲኖረው ሲከበር ከዚህ በፊት የናቁትን ሰዎች ሲያሳፍር አንገቱን ያስደፉትን ሰዎች ቀና ሲል ኮንፊደንስ ሲኖረው እነዚህ ነገሮች ሁሉ በአጠቃላይ it's about selling emotion ስለዚህ በየትኛው ፕሮዳክት ላይ ምንድነው ኢሞሽኑ ብለን ያንን ኢሞሽን እየሸጥ እንደሆነ መረዳት አለብን ማለት ነው ሞር ሎጂካል ከሆነን አሁን ከረንትሊ ያለው እኛ ገለ ያለው የሽያጭ ሁኔታ በታውት በሪል ስቴት ሁሉ ትሄዱ ትችላላችሁ በሁሉም መንገድ ትሄዱ ትችላላችሁ እየተሰራ ያለው ትራዲሽናል ስፔሻሊ ከስነ ምግባር የወጡ ደላሎች እንዴት ህይወታችንን እንደሚያከብዱት እያየን ነው እነዚህ ደላሎች ወይም የሪል ስቴት ሻጮችም ሊሆኑ ይችላሉ ደላሎች ሊሆኑ ይችላሉ ፋርማሲውቲካልስ ላይ የተለያዩ ማኑፋክቸሪንግ ካምፓኒ ላይ ሊሆኑ ይችላል የተለያዩ ሰርቪስ ኢንደስትሪ ላይ ኮንሰልቲንግ ኤንድ ኮቺንግ ኢንደስትሪ ላይ ሊሆኑ ይችላል ማርኬቲንግ እና ማርኬቲንግ ኤጀንሲዎች ሊሆኑ ይችላሉ የሶፍትዌር ካምፓኒዎች ሊሆኑ ይችላሉ በየትኛውም ኢንደስትሪ ላይ ያሉ ሴልሶች እንደዚህ ሳይንቲፊካሊ ትሬን ካልተደረጉ ሁሉ ጊዜ የደላላ ሽያጭ ሆነን ሁላችንም እንደሰለቸን ሁላችንም ሰልችቶን የሰውየውን ፒች ሳንሰማ እንቀራለን ማለት ነው እዚህ ላይ ሶስተኛ እንደምታዩት ቢ ሂውማን ይላል እዚህ ጋር ወረዳ አይተናል ኢሞሽን አይተናል ከዛ closing the gap አይተናል አሁን ቢ ሂውማን ሰውኛ መሽተቱ ማለት ነው ኮሚሽን ትንፋሻችሁ ኮሚሽን የፈለገ ሰው ከሆነ ካኔ የሆነ ጥቅም ለመውሰድ የፈለገ ሰው because being human ማለት sales is about building a relationship ነው ቀጣይ እንደምናየው it's about caring about the prospect ነው it's about building that relationship ነው ወደንም ጠላንም የሪል ስቴት ሴልስ ላይ አሁን የሪል ስቴት ኤግዛምፕል ነው የሚቀጥለው የሪል ስቴት ሴልስ ላይ ትልቁ ሽያጭ ትልቁን ቤት የሚሸጡት እነማን ናቸው ሪል ሪሌሽንሺፕ ቢልድ ያደረጉ ናቸው ሎንግ ተርም ሪሌሽንሺፕ ቢልድ ያደረጉ ጄኒዩን ሪሌሽንሺፕ ምክንያቱም ሁላችንም በተፈጥሯችን የሴልስ ትሬኒንግ ሳያስፈልገን ከኛ ጥቅም ፈልጎ የመጣን ሰው ማስተት ቀላል ነው እስቲ መንገድ ላይ ያስቆሙ ከፍሬሽ ኮርነርም ከሱፐርማርኬትም ስንወጣ ያስቆሙ የቤት ሽያጭ ላይ ያደርጉ የሚፈልጉትን ሴልሶችን ማየት ትችላላችሁ የኮሚሽን ብሬዝ ካለባቸው የኮሚሽን ስትንፋስ ካለባቸው ኮሚሽን ወይ ደግሞ ጥቅም ከኛ የሆነ ነገር ለመውሰድ በማሰብ ከሆነ የዛን ሰዓትኛ ሰዎች ምን ሆናሉ ፑሽ እንሆናለን ማለት ነው ስለዚህ ሰው መሽተት አለብን ይሄ የሴልስ ማይንድ ሴት ነው በቀጣዮቹ በመሰራቸው ቪዲዮዎች ስቴፕ ባይ ስቴፕ አንድን ፕሮዳክት ወይ ደግሞ አንድን ሰው ከማይገዛ ስትሬንጀር እንዴት ወደሚገዛ ከስተመር መቀየር እንደምንችል ከማያቀን ወደማያቀን ከማይገዛ ወደሚገዛ ከቀዘቀዘ ወደ ሞቀ ከስተመር እንዴት መቀየር እንዳለብን ብዙ ቪዲዮዎችን ሰራላችኋለሁ ሰብስክራይብ እና ላይክ ማድረግ ያለባችሁ ለዛ ነው ስለዚህ ቢ ሂውማን ሰው ሽተቱ ማለት ነው ሌላው እዚህ ጋር እንደምታዩት 60% አንድ የሴልስ ሴልስ ላይ ስኬታማ ለመሆን 60% በእናንተ ላይ ጥገኛ ሆነ ነው ምንድነው ጥገኝነቱ በግልጽ በቀጣይም በሰፊው እናያለን ምንድነው 60% የናንተ ኤክስፐርት የናንተ የፕሮዳክታችሁ የምርትና አገልግሎታችሁ ዕውቀት የናንተ ኮንፊደንስ የናንተ ስቴት ያላችሁበት ምክንያቱም ጧት ከተዳር ጓደኛችሁ ጋር ወይ ደግሞ በተፈጠረ ካለቃችሁ ጋር ስሜታችሁ ተረብሾ ከሆነ ሴልስ is about transferring of emotions ነው ስሜት ሲያጭ ስሜትን ማስተላለፍ ነው ስለዚህ 60% በእናንተ ዕውቀት በእናንተ ያላችሁበት ስሜት ላይ ጥገኛ ያደርጋል ማለት ነው 30% ደግሞ how you communicate ነው ስቴፕ ባይ ስቴፕ የምትከተሉት ጀነራል የሆነ ሴልስ ፕሮሰስ ከሌላችሁ ዊንግ የምታደርጉት ከሆነ በግምትና ባቦሰጥ የምትሰሩ ከሆነ ስህተት ይፈጠራል ማለት ነው 10% የሚሆነው በመሸጡት ፕሮዳክት ላይ ነው ዲፔንድ የሚያደርገው ያ ማለት as much as possible ፕሮዳክታችሁ ማወቅ አለባችሁ በፕሮዳክታችሁ ማመን አለባችሁ it's all about sales it's all about also transfer of beliefs ምን ማለት ነው እምነታችሁን ወደ ሰዎች ማስተላለፍ ማለት ነው ስለዚህ ፕሮዳክቱ ላይ እምነት ከሌላችሁ ከዚህ በፊት ባለኝ ኤክስፒሪየንስ ለምሳሌ የሚሸጠው ሰርቪስ
ዴሊቨር አይደረግም at the back end ማለት ነው ወይ ደግሞ ኳሊቲ በሆነ ሁኔታ ከስተመርን በሚያስደስት ሁኔታ ዴሊቨር የማይደረግ ሰርቪስ የሚሸጡ ሴልሶችን አይቻሉ ምን ያህል ሞራላቸው ወደቀው እንደሆነ ምን ያህል በሰርቪሱ ደስተኛ እንዳልሆኑ አይቻለው ማለት ነው ስለዚህ 10% ጥገኛ የሚሆነው ምንድነው ፕሮዳክቱ ላይ ባላችሁ እምነት እንዲሁም ፕሮዳክቱ ላይ ባላችሁ ዕውቀት ይሆናል ማለት ነው 60% ደግሞ እናንተ ቢልድ ማድረግ የምትችሉበት አውቶሪቲ እንዲሁም ኮንፊደንስ ይሆናል ማለት ነው ወደ ቀጣዩ ነጥቦች ስንሄድ ደግሞ ሴልስ በሴልስ ስኬታማ ለመሆን መከተል ያለባችሁ የሴልስ ማይንድሴት ታክቲኮች አሉ እነሱን ታክቲኮች እናያቸዋለን የመጀመሪያው እንደምታዩት ኖ ደላላ ሜንታሊቲ ነው ቅድም ማንስቻለሁ ከሰዎች የመንጠቅ ለሰዎች ከለስ ሆነ የራሳችንን ጥቅም በማስቀደም ውስጥ የምንሰራ ከሆነ አሁንም ትራዲሽናል ህገወጥ ደላላልን ማለት ነው ወይ ደግሞ ትራዲሽናል ነን ኢቲካል ደላላልን ማለት ነው ስለዚህ as much as possible ከደላላ ሜንታሊቲ መውጣት አለብን እዚህ ውስጥ ይሄን ቪዲዮ የምታዩ ትራዲሽናል ደላላ ከሆናችሁ ይሄ ቪዲዮ እናንተን ለመውቀስ ወይ ለማጣጣል ሳይሆን አላማው ምንድነው ሳይንቲፊክ ወደሆነ አሁን ወደ ሰለጠነ ዘመን ነው የመጣው ቴክኖሎጂ ኢትዮጵያ ውስጥ በስፋት የተስፋፋ ነው ሰዎች በጣም ዌል ኢንፎርምድ ናቸው ስለሚገዙት ምርትና አገልግሎት ስለዚህ ከደላላ ሜንታሊቲ ካልወጣን አሁንም የመሸጥ አቅማችን ዝቅተኛ ነው ማለት ነው ቅድም ማንስቻለሁ ሁለተኛው ማይንድ ኮንትሮል ነው so every single day rejection ያጋጥመናል especially cold calls እናደርግ ቀጣና ያለ like የማያውቁ ሰዎች ጋር ስንደውል የማያውቁ ሰዎችን አስቁመን ስናናገር የማያውቁ ድርጅቶች ጋር ስንሄድ የዛን ሰዓት ምን አይነት ስሜት ይመጣል ሪጀክሽኖች ይመጣሉ ሰዎች ምርትና አገልግሎታችን አንፈልግም ሊል ይችላል የዛን ሰዓት ማይንዳችን ኮንትሮል ማድረግ አለብን ሶስተኛው ቀደም ብየዋለሁ prospect comes first customer comes first የሚገዛን ያ ደንበኛ ሁሉ ጊዜ ቅድሚያ መስጠት አለበት ያ ማለት ስለሱ ችግር ከረንት ስቴቱ ላይ ስላለው ችግር ስለሚፈልገው ህልምና ለማስፋፋት ስለሚፈልገው ስኬት በትክክል ጥያቄዎችን ኢንተለጀንትሊ በመጠየቅ ማጣራት አለብን ማለት ነው ሌላው አራተኛ ማንሳት የምፈልገው በጣም ሞዶ ኮንሴፕት ነው እዚህ ጋር የምታዩት ይሄ ኳሊፋይ ሃርድ ታያችኋል ኳሊፋይ ሃርድ ብዙ ጊዜ ለምሳሌ የሆነ ዘመናዊ መኪና ስለያዘን ሪሊስቴት ሻጮቹ መጥተው ሊሸጡልን ይፈልጋሉ ያ ላይክ ያን ዘመናዊ መኪና የገዛነው በብድር ሊሆን ይችላል አሁን ቢዝነሳችን ከስሮብን ሊሆን ይችላል ምንም አይነት የባንክ አካውንት በጀታችን ላይ ትልቅ የባንክ አካውንት በዚህ ሰዓት ላይ ኖረን ይችላል they don't know that ስለዚህ ፋይናንሻሊ ኳሊፋይ ማድረግ አለብን ኒድ ዋይዝ ኳሊፋይ ማድረግ አለብን ኢንተረስት ዋይዝ ኳሊፋይድ ማድረግ አለብን ስለዚህ ወይ ፋይናንሻሊ ኳሊፋይ ሳናደርግ ወይ ኒድ ዋይዝ ኳሊፋይድ ሳናደርግ በምን ያህል ጊዜ ነው የምንፈልገው ብለው ኳሊፋይ ሳናደርግ ሃርድሊ ክሎዝ ልናደርግ አንችልም ሽያጩ ልንፈጽም አንችልም ስለዚህ ሰዎችን ኳሊፋይድ ያሉን ሊዶችን ኮሙኒኬት የምናደርግ ከሆነ ችግር አለ ማለት ነው እዚህ ጋር ስፔሻሊ ሪል ስቴት ላይም ሶፍትዌር ላይም ሰርቪስ ላይም ለሚሸጡ ሰዎች ይሄ ኳሊፋይ የሆኑ ሊዶችን የማምጣት ኃላፊነት የማርኬቲንግ ስራ ነው 80% ሊድ የማምጣት ኃላፊነት ያለበት የማርኬቲንግ እና የብራንዲንግ ዲፓርትመንት ስራ ነው እኛ ሀገር ያለው ችግር ምንድነው ማርኬቲንግ ዲፓርትመንቱ ወይ በጥሩ እየሰራ አይደለም ወይ ደግሞ ማርኬቲንግ ዲፓርትመንት ሪል ፕሬዲክተብል እና ፕሮፊታብል የሆኑ ሲስተሞች የማርኬቲንግ ሲስተሞች የሉም ስለዚህ ኳሊፋይድ ሊድ ለሴልሶች አይመጣም ስለዚህ ሴልሶች አንኳሊፋይድ ኮንዲዎች ጋር ወይ መንገድ ላይ ወይ በስልክ ዲል ማድረግ ግዴታቸው ይሆናል ማለት ነው ስለዚህ የማርኬቲንግ ዲፓርትመንት የሌላችሁ ካምፓኒዎች ማርኬቲንግ ዲፓርትመንት ማቋቋም ከዛ ማርኬቲንግ ዲፓርትመንቱ ኢፌክቲቭሊ እና ኤፊሺየንትሊ እንዲሰራ ማሰልጠን ካሰለጠናችሁ በኋላ በጀት ትልቁ ችግር የካምፓኒዎች የማርኬቲንግ የ10 እጥፍ ጥቅም ወይ ደግሞ ማርኬቲንግ እንደ ኢንቨስትመንት ከማየት ይልቅ እንደ ኢንቨስትመንት ስለማዩት ማርኬቲንግ ዲፓርትመንት አቋቁሞ በጀት አይሰጡም ስለዚህ በጀት በትክክል መመደብ ያ በጀት ደግሞ ስትራቴጂካሊ እና ኢፌክቲቭሊ ሳይባክን ማርኬቲንግ ዲፓርትመንቱ መጠቀም ስላለበት በእውቀት እና በስትራቴጂ መመራት ስላለበት ያንን ዕውቀት ደግሞ ያገኘ ሰው መቅጠር ያለው ሰው መቅጠር ከሌለው ደግሞ ትሬን እንዲያደርግ ማድረግ ሲስተሞቹን ኢምፕሌስ ማድረግ ማለት ነው ስለዚህ ጊዜን ኳሊፋይድ የሆኑ ክላይንቶች ይመጣሉ ማለት ነው በየመንገዱ ክላይንት ወይ ደግሞ አንኳሊፋይድ የሆኑ ሊዶችን ሴልሶች ማሳደድ አይተበከባቸው ማለት ነው ሌላው በትክክል ኳሊፋይድ የሆነ ሊድ ከመጣ በኋላ ብዙ ጊዜ ሰዎች ከገንዘባቸው ጋር መላቀቅ አይፈልጉም ኢቭን የሚገዙት ነገር እንደሚጠቅማቸው ቢያውቁ ማለት ነው ስለዚህ prospect will always resist to stay in their comfort zone ማለት ነው ገንዘብ አለው ኒድ አለው ፍላጎት አለው ፕሮዳክቱን ወዶታል ግን ሬዚስት ያደርጋል ስለዚህ ይሄንን ኤክስፔክት ማድረግ ከኮምፎርት ዞናችን ሁላችን መውጣት አንፈልግም ስለዚህ ይሄን ኤክስፔክት ካደረጋችሁ ያንን ትራንስፎርሜሽን ወይ ደግሞ ያንን from the current state to the future state
ሴልስ ፕሮሰስ በቀጣይ ቪዲዮዎች ላይ በመሰራላችሁ ሴልስ ፕሮሰሶች ተጠቅማችሁ እንዴት ነው የምታስተዋውቁት ራሳችሁን እንዴት ነው መሸጥ ያለባችሁ እንዴት ነው ማናገር ያለባችሁ እንዴት ነው ጥያቄ የጠየቃችሁ በትክክል ያለበትን ሁኔታ አይደንቲፋይ ማድረግ ያለባችሁ ከዛ በኋላ እንዴት ይዛችሁት ሊድ ታርጉታላችሁ ቢለው በቀጣይ ቪዲዮዎች ስለመሰራላችሁ ማለት ነው ሌላው product and industry qualification only sell to people you think your product can help them build the belief in your product ቀደም አንስቼዋለሁ እዚህ ጋር በደንብ ማንሳት የምፈልገው የናንተ ምርትና አገልግሎት በትክክል ለዛ ሰው ማይጠቅሙ ከሆነ አትሽጡለት በመጀመሪያ እንደማይጠቅሙ ያውቃችሁ መሸጥ አይልነስ ሳይኮፓት እና ሶሺዮፓዝ ይባላል የአእምሮ ችግር ወይ ደግሞ የማህበራዊ ህይወት መዛባት የማህበራዊ አንደርስታንዲንጋችን ኢንተለጀንሳችን ኢሞሽናል ኢንተለጀንሳችን የተዛባ ወይ አብኖርማል ሰዎች እስካልሆኑ በስተቀር የማይጠቅም ነገር ስንሸጥ በጊዜው ምን ይፈጠራል ሬዚስታንስ ይፈጠራል ማለት ነው ስለዚህ ሰውየው ከምርትና አገልግሎቱ ይጠቀማል ወይ ብለን መወሰን መቻል አለብን ማለት ነው እርግጠኛ ስንሆን ብቻ ነው ፕሮዳክቱን ይሸጥለት የዛን ሰዓት ኮንፊደንስ ይኖረናል ኢቭን ሳይንቲፊክ ሆኖ ሴልስ ፕሮሰሶች እንኳን ባንከተል የኛ ስሜት ስለሚጋባበት ኢዚ ሴል ይሆናል ማለት ነው እዚህ በቀጣይ ደግሞ ማነሳው ፖይንት ምንድነው ሽያጭ ወይ ደግሞ ሳይንቲፊካሊ ሽያጭን ስበት ነው ሰዎች why people buy ሰዎች ለምን ይገዛሉ የሚለውን ጥያቄ መመለስ አለብን ማለት ነው ሰዎች የሚገዙት ሁለት ነገር ነው persuasion ወይ ደግሞ ሰዎችን ለማሳመን የምንከተለው ሁለት ነገር ነው አንደኛው ሰዎች የሆነ የትኛውን ዕቃ ስንገዛ ወይ ደስታን ምቾትን ፕሌዠርን ፈልገን ወደዛ እየተንቀሳቀስን ነው ወይ ደግሞ ያለንበትን ህመም ስቃይ ችግር መከራ ለመውጣት ከዛ ነገር ውስጥ ለመውጣት ፈልገን ነው ስለዚህ people move towards pleasure and people move away from pain majorly ሰዎች የሚገዙት ከፕሌዠር በላይ ስቃይ ውስጥ ካሉ ችግር ውስጥ ካሉ ብዙ ተካያቸው እኔ ማርኬቲንግ ኤጀንሲ አለ ሪል ማርኬቲንግ ይባላል በዛ አጋጣሚ ቢዝነሳችሁን ፕሬዲክተብል እና ፕሮፊታብል የሆነ ማርኬት ሲስተም ኢንስቶል ማድረግ የምትፈልጉ ከሆነ ወይም ደግሞ ማርኬቲንግ ቲማችሁን ፕሬዲክተብል እና ፕሮፊታብል አትራፊ የሆኑ ደንበኛ እንደማግኘት ሰቦ ማምጣት የሚችሉ ሲስተሞችን ኢምፕሌስ በማድረግ ድርጅታችሁን ትርፋማ ማድረግና አሁን ካለበት የክላይንት ችግር አሁን ካለበት የከስተመር ችግር ወጥቶ በደንበኛ የምትለቀለቁበትን የማርኬቲንግ ሲስተም እንዲሁም የብራንዲንግ ሲስተሞችን ኢምፕሊመንት ማድረግ ከፈለጋችሁ ሪል ማርኬቲንግን ከኛ ጋር አናገሩ ከስር በመናስቀምጥላችሁ ሊንክ ኳሊፋይ ካደረጋችሁ ቡክ ማድረግ ትችላላችሁ ከኛ ጋር ኮሎችን ወይ ደግሞ ሴልስ ኮል ቡክ ማድረግ ትችላላችሁ ማለት ነው ስለዚህ የትኛውም ሰው የሚገዛ የሆነ ነገርን ካለበት ችግር ለመውጣት ወይ ደግሞ የሚፈልገውን ህልም ወይ ደግሞ ምቾት ለመኖር ነው ግን ሜጀርሊ ሰዎች ሞቲቬት የሚደረጉት አሁንም በጣም እዚህ ጋር አስመረ መናገር የምፈልገው ባይ ፔን ነው በስቃይ ነው ብዙ ጊዜ ያው ቀደም አንስቼዋለሁ የሪል ማርኬቲንግ ሰርቪስ እንሸጥ እንደዛ አይነት ትርፋማ የሆነ ቢዝነስ ትርፋማ የሆነ ካምፓኒ ትርፋማ የሆነ ድርጅት ታረጋላችሁ ከምንላቸው ይልቅ ኦሬዲ በኪሳራ ውስጥ ያሉ የተጨነቁ የቢሮ ኪራይ ላይክ ከፍተኛውን ህመም ውስጥ ያሉት ናቸው ሞር የሚገዙት ሞር ፕሌዠርን ሲክ ካደረጉት ይልቅ ሞር ፔን ውስጥ ያሉት ወይ ሞር ስቃይ ውስጥ ሞር ጭንቀት ውስጥ ያሉት ናቸው የሚገዙት በርግጥ ሞር ዲፊካልት ክላይንት ያረጋቸዋል ወይ ደግሞ አመት 6 ወር መሸጣቅቷቸው ሊሆን ይችላል ስለዚህ ላይክ ሞር ሰዎች ካሉበት ፔን ውስጥ ለመውጣት ነው የሆነን ምርትም ማጋግሎት የሚገዙት ስለዚህ በፔን ተጠቅማችሁ ያሉበትን ፔን አይደንቲፋይ ካደረጋችሁ በኋላ እንዴት ያምርትና አጋግሎት ከዛ ፔን እንደማያወጣቸው በግልጽ አስረድታችሁ መሸጥ አለባችሁ ማለት ነው ሌላው የዚህ ቪዲዮ መዝጊያ የሚሆን ሐሳብ ምን መሰላችሁ ሽያጭ ላይ ሁለት አይነት ሴልስ ሲቹዌሽኖች አሉ ወይ ደግሞ ሴልስ ኢንቫይሮንመንቶች አሉ ያም የሴልስ ነባራዊ ሁኔታዎች ምንድናቸው cold and warm sales situations ይባላሉ እዚህ ጋር ስክሪኑ ላይ እንደምታዩት ያ ማለት ምንድነው መንገድ ላይ ሰዎች ሲያስቆማችሁ በየቤታችሁ በራችሁን ያንኳኩ የሽያጭ ሰራተኞች ሲመጡ ያ ኮል ወይ ደግሞ ቀዝቃዛው ጥሪ ነው የሚባለው ሁለተኛው ዋርም ወይም ኢንባውንድ ኮልስ ይባላል ያ ማለት የቲቪ ማስታወቂያችንን የፌስቡክ እና የኢንስታግራም የዩቲዩብ ማስታወቂያችንን ከኢንፍሉዌንሰር ጋር የሰራነው ማስታወቂያችንን ቢልቦርዳችንን ሬዲዮ ማስታወቂያችንን አይተው ሰዎች ስልክ አንስተው ሲደውሉ ወይ ደግሞ አንኳክተው ወደ ቢሮአችን ሲመጡ ዋርም ወይም ኢንባውንድ ኮልስ ይባላል ማለት ነው ስለዚህ እዚህ ጋር መረዳት ያለብን ምንድነው ኮል ስናደርግ ምን አይነት ስክሪፕት ነው መጠቀም ያለብን ምን አይነት አፕሮች ነው የማያቀን ሰው ስለሆነ ስለዚህ ኮል ከሆነ የምንከተለው ስክሪፕት የምንከተለው አፕሮች ይለያል ማለት ነው የማያቀን ስለኛ ብራንድ ስለኛ ካምፓኒ ሰምቶ ማያቅ ሰው ጋር ሰንደውል የበለጠ ከባድ ያደርጋል ግን ራሱን ይቻላል አፕሮች አለ ኮል ኮሊንግ አፕሮች ወይ ኮል ኮሊንግ ሲስተም ይባላል ሁለተኛው ደግሞ ዋርም ነው አውቀው ነው የደወሉት አንኳክቶ መጥተዋል ስለዚህ
ምን አይነት ስክሪፕት እና ምን አይነት ሲስተሞችን ነው የምንከተለው የሚለው በደንብ ማወቅ አለብን ማለት ነው በዛሬው ቪዲዮ እንግዲህ ሴልስ ምንድነው ሴልስ ዴፊኒሽኖች ምንድናቸው ምን አይነት ታይፕ ኦፍ ሴልስ አለ ምን አይነት ሴልስ ማይንድሴት መከተል አለብን ሰዎች ለምን የሆነ ምርትና አገልግሎት ይገዛሉ የሚለውን ነጥብ አይተናል እነዚህን መሰረታዊ የሴልስ ቤድሮክ ይባላል የሴልስ ፋውንዴሽን እንደ ቢዝነስ ኦነር እንደ ፍሪላንሰር ወይ ደግሞ እንደ ተቀጣሪ ራሳችንን ለመሸጥ ወይ ምርትና አገልግሎታችንን ለመሸጥ መሰረት ጥለናል ማለት ነው በቀጣይ ቪዲዮዎች ሌሎች ሐሳቦች ወይ ደግሞ እነዚህን ሐሳቦች አንስተን እንነጋገራለን በቀጣይ ቪዲዮ ሴልስ ፕሮሰስ ምን ይመስላል እንዴት ነው እነዚህ ዲፈረንት ኮልድ ኮል ላይና ዋርም አውትሪች ላይ ምን መስራት አለብን የሚለው ምን አይነት ስክሪፕት መጠቀም አለብን በምን መልኩ ነው አፕሮች ማድረግ አለብን የሚለው እንነጋገራለን በዚህ ቪዲዮ ተጠቃሚ ነው ቫልዩ አግኝተናል ካላችሁ ላይክ አድርጉ ሰብስክራይብ አድርጉ እንዲሁም ደግሞ እንደዚህ ኢን ዲቴል ሴልስ ትሬኒንጎችን ሴልስ ኮርሶችን ወስዳለሁ ካላችሁ ሪል ኤጁኬት ዌብሳይታችንን ቪዚት አድርጉ በጣም እናመሰግናለን በቀጣይ ቪዲዮ እስክንገናኝ ቸር እንሰንብት